ባሌ ጓደኛዬን ሲያገባ የሚያሳየው ቪዲዮ የተላከልኝ ሐኪም ቤት ውስጥ ምጥ ላይ ሆኜ ነው። ይህን ቪዲዮ የላከችው የኔም የሷም የቅርብ የሆነችው ጓደኛችን እዛው ሰርጉ ቦታ ላይ ተገኝታ ላይቭ ቀርጻ ነው የላከችልኝ። በዛ ሰዓት እኔ ሆስፒታል ውስጥ ሆኜ ምጤን እየተጠባበቅኩኝ ነበር። ከትንሽ ደቂቃ በኋላ ተፋፍሞ ከመጣ በሰላም ትገላገያለሽ፣ ትንሽ ጠብቂ፣ ትንሽ ታጋሺ ብለውኝ ሐኪም ቤት ውስጥ እየተንቆራጠጥኩ ባለሁበት ሰዓት አንድ ሜሴጅ ገባልኝ። ቴሌግራም ሜሴጁን ብርገድ ሳረገው ባሌና ጓደኛዬ ሞቅ ያለ ሰርጋቸውን እያከበሩ ዘመድ አዝማድ ጓደኛ ሁሉ ተሰብስቦ እየጨፈረ እየበላ እየጠጣ የሚያሳየው ቪዲዮ ከዚች ከሁለታችንም ጓደኛ ቦታው ላይ ከተገኘች ሴት ተቀርጾ ነበር የተላከልኝ። ሀውለት ከትንሽ ደቂቃ በኋላ ምጥሽ ተፋፍሞ ከመጣ በሰላም ትወልጃለሽ፣ ጥሩ ላይ ነው ያለሽው፣ ተረጋጊ ብለው ምጤን እየጠበቅኩ የነበርኩት ሴትዮ መተንፈስ አቃተኝ። እዛው ቀጥ ብዬ ቀረው። እንኳን ብያ ምጬ ልጅ ላወጣ ይቀርና ለራሴ መወስዳት ምስባትና ማስወጣት አንዲት ትንፋሽ እራቀችብኝ። ነርሶቹ ትንሽ ቆይተው ተመልሰው ሲመጡ መጀመሪያ ያዩኝ እኔ የለሁም። ሰውነቴ ተኮማትሮ ትንፋሽ አጥሮኝ ላብ አጥምቆኝ መናገርም መንቀሳቀስም አቅቶኝ አልጋው ላይ ተዘርሬ ነበር። ነርሶቹ ግራ ተጋቡ። ምን ሆነሻል? ምን ሆነሻል? ጥሩ ሁኔታ ላይ አይደለም ያለሽው። አሁን ስንሄድ እኮ ጥሩ ነበርሽ። ምን ተፈጥሮ ነው? ምጥሽ እየመጣ ነው። ሰውነትሽን ለቀቅ አድርጊው፣ ትንፋሽሽን አውጪ፣ ትንፋሽሽን አስገቢ፣ ሰውነትሽን ለቀቅ አድርጊው፣ ምን ሆነሻል እያሉ ከግራ ከቀኝ ብዙ ነገሮችን ያወራሉ። እኔ ግን እየሰማኋቸው አልነበረም። በምጥ ለመውለድ ደቂቃዎች ቀርተውኝ የነበርኩት እኔ እየተሯሯጡ ወደ ኦፕሬሽን ክፍል አስገቡኝ። ባሌ የሰፈሬ ልጅ ነበር። በልጅነት እሱ ታላቄ ቢሆንም ከቅርብ ርቀት እየተያየን ቤታችን ቀርቦ ሳይቀርብ ርቆ ሳይርቅ ብቻ የአንድ አካባቢ ልጆች ሆነን ነው ያደግነው። እኔ የጎረመስኩ ስመጣ ትምህርቴንም ካጠናቀቅኩኝ በኋላ ስወጣ ስገባ እሱም ወደ ስራው ሲሄድ መንገድ ለመንገድ መተያየት፣ መነጋገር፣ ሰላምታ መለዋወጥ ጀመር። ሀውለት እኔ እሱን ያፈቀርኩት ካየሁት ቅጽበት ጀምሮ ነበር። በጣም ወደድኩት። ምን እንደነካኝ ምን እንደሆንኩኝ አላቅም። ብቻ እሱን ካወራውበት ቀን ከጎረመስኩበት ቀን በልጅነት ባቀውም ጎርምሼ ካየሁት ቀን ጀምሮ ግን የእሱ ፍቅር ውስጥ የቀርቶ ነበር። እሱን ፊት አልነሳኝም። እንዳንድ የሰፈር ልጅ፣ እንዳንድ ጎረቤት፣ እንዳንድ አብሮ አደግ ያናግረኝ፣ ትሪት ያደረገኝ፣ ጓደኝነቴንም ተቀብሎ ከኔ ጋር መውጣት መግባት ጀመረ። ከመጀመሪያ ጀምሮ እኔ ውስጥ የነበረ ፍላጎትና ፍቅር እንዳለ ሆኖ እሱም ቀስ በቀስ የኔን ስሜት እየተከተለ ወደ ፍቅር መጣ። ሳንነጋገር ሳንጠያየቅ ፍቅረኛ ይሁን ፍቅረኛ ይሁን ሳንባባል ብቻ የሆነ ሰዓት ላይ እራሳችንን እንደ ፍቅረኛሞች አገኘ ነው። ሰዓት ጠብቀን ስንደዋወል፣ በየካፌው ስንዞር፣ ስናወራ፣ ስንስቅ፣ ስንጫወት ራሳችንን አገኘ ነው። ያልተነጋገርንበት ቀን ያልቆጠርንበት መንገድ ያልያዝነው ግንኙነት ፍቅር ሆኖ ተገኘ። ያ ፍቅር የነበረው እውነት ለመናገር እኔ ጋር ብቻ ነበር። እሱ ጋር የነበረው ስሜት ነው። ሴት ነበርኩኝ፣ ቆንጆ ነበርኩኝ፣ አብሮ አደጉ ነበርኩኝ። በቀላሉ ቀርቤዋለሁ፣ በቀላሉ አውርቼዋለሁ፣ እንደሚፈልገው ሆኜለታለሁ። ስለዚህ እኔን ችላ ማለት ስላልቻለ ከኔ ጋር ነበር የሆነው። እኔ ደግሞ ማገናዘብም ማስተዋልም አርቆ ማሰብም የማይታይበት የእብደት ፍቅር ውስጥ ገብቼ ነበር። ሀውለት ይሄ ግንኙነታችን ለ2 ዓመታት ቀጠለ። በዛ 2 ዓመታት ውስጥ ግን አብሮ ከመብላት ከመጠጣት ከመውጣት ከመግባት ከማውራት ፍቅረኛሞች ነን ብለን ለሰዎች ራሳችንን ከማስተዋወቅ አልፈን ጥልቅ ወደ ሆነው ግንኙነት ገብተን ነበር። ምን እንደምልሽ ይገባሻል። ባህሉም ሃይማኖቱም ወደማይፈቅደው ግንኙነት ራስን አሳልፎ የመስጠት ግንኙነት ውስጥ ከገባው በኋላ ስለ ጋብቻ፣ አብሮ ስለመኖር፣ ስለ ቀለበት ማውራት ጀመርኩ። እነዚህ አይነት ወሬዎችን ሳነሳለት ፈጽሞ መስማትም ማውራትም አይፈልግም። በአንዴ ፊቱ ይቀያየራል፣ ሁኔታ ሁሉ ይለዋወጣል። እኔ ለማግባት ዝግጁ አይደለሁም ይለኛል። አንዳንዴ ደግሞ አምልጦትም ይሁን እኔን ከሱ ለማራቅም ይሁን ፈጽሞ አንቺን ለማግባት እኮ ፕላኑ የለኝም ይለኛል። ይህ ንግግር ለአንዲት ሴት ቅስሟንም ልቧንም የሚሰብር ቢሆንም ያንንም ተቀብዬ ፈገግ ብዬ ለምን እንደዛ ትላለህ? ትጠላኛለህ ብለዋል። እወድሻለሁም እጠላሻለሁም አይልም፣ ዝም ይላል። ነገር ግን እንደነገርኩሽ ወደ ቁም ነገር፣ ወደ ህይወት፣ ወደ አብሮ መኖር ሳመላክተው ፈጽሞ ሊቀበለው የሚችለው ነገር አይደለም። ሌላ ማላቀው ሰው ይሆናል። ይህን ባነሳሁኝ ሰሞን ይጠፋል፣ ስልኩን ያጠፋል፣ እኔን ማግኘት ያቆማል።
እኔስ ከኋላ ኋላው ከተሏለሁ። ይቅርታ ጠይቋለሁ። ይቅርታ የምጠይቀው ምንም ስህተት ሰርቼበት ምንም ነገር አድርጌበት አይደለም። አግባኝ፣ ወደፊት አለን ወይ፣ ህይወት አለን ወይ፣ ትዳር አለን ወይ፣ መጣመር አለን ወይ ብዬ ስለጠየቅኩት ብቻ ነው። የራቀውም ለዛ ነው። እኔም ይቅርታ የምጠይቀው ይህን ጥያቄ መጠየቅ አልነበረብኝም ብዬ ነው። ህይወቴን እንዲህ ነበር የተጫወትኩባት። እንደዚሁ እየገፋኝ፣ እየቀለደብኝ፣ እየተጫወተብኝ እኔም እንደፈለገ እንዳሻንጉሊቱ እንዲጫወትብኝ፣ እንዲቀልድብኝ መብቱንም እድሉንም ፍቃዱንም ሰጥቼው ለሱ አሻንጉሊት ሆኜ አብሬው ኖርኩ። እንደማይወደኝ እንደማይፈልገኝ ምንም አይነት የወደፊት ነገር ከኔ ጋር እንደሌለው እያወቅኩኝ በተስፋ አንድ ቀን ይወደኛል፣ ይህን ሳረግለት ይወደኛል፣ አካሌን ስሰጠው ሰውነቴን፣ ልቤን፣ ሁሉ ነገሬን ሰጥቼዋለሁ፣ እኔን አለመውደድ አይችልም እያልኩ ራሴን እያጃጃልኩኝ ለ3 ዓመታት ተከተልኩት። 3ኛው ዓመት ላይ ግን ምን ወሰንኩኝ? ምናልባት ባረግዝ ልጅ ቢኖረን እኮ ሊራራ ይችላል፣ ህይወትን ሊያስብ ይችላል፣ ትዳርን ሊያስብ ይችላል ብዬ ሁሌም ያስጠነቅቀኝን ፈጽሞ እንደዚህ አይነት ነገር ከተፈጠረ ራስሽ ላይ ነው የምትቀልጁ፣ ህይወትሽን ነው የምታበላሽው የሚለኝን ንግግሩን፣ ማስፈራሪያውን፣ ዛቻውን ሁሉ ወደ ጎን አድርጌ አረገዝኩኝ። ማርገዜን ወዲያው አልነገርኩትም ነበር። በእርግጠኝነት አስወጪው፣ አልፈልገውም፣ ይቅር እንደሚለኝ አቅ ነበር። ለዛም 3 ወራትን አሻግሬ እንዳረገዝኩኝ ስነግረው የፈራሁት አልቀረም። አበደ። ህይወትሽን አታበላሺ፣ ራስሽ ላይ አትቀልጂ፣ ሴትነትሽን አታጨልሚ፣ እኔ ፈጽሞ አልፈልግሽም፣ ይህን ልጅ አስወርጁ፣ ከኔም ምራቅ ያለ። ለመጀመሪያም ለመጨረሻም ጊዜ እንደዚህ አይነት ምርር ቁርጥ ያለ እውነት የነገረኝ የዛ ዕለት ነበር። ለህይወት አላስብሽም፣ አልፈልግሽም፣ አልወድሽም፣ ይህን ልጅ አስወርጁ፣ ህይወትሽን አታበላሽ ያለኝ። እኔ ግን አሻፈረኝ ብዬ ወደፊት ሄድኩኝ። አላስወርደውም፣ አንተም ታገባኛለህ፣ እኔም እወልደዋለሁ አልኩ። እድሜ 24 የሱ 47 የ4 ልጆች አባት የ4 ልጆቹን እናት ፈቶ ሌላ ኢትዮጵያዊ ሚስት አግብቶ ያቺ ኢትዮጵያዊ ሚስቱ ልትወልድ ወደ ኢትዮጵያ የሄደች የውጭ ዜጋ ሰው ተዋውቄ አብሬው ለ2 ዓመት እየኖርኩኝ እንግዲህ ቤት ከምቀመጥ ወጣ ብዬ ስራ ልስራ ብዬ ባልኩበት ነው ይህንን ጉድ የሰማሁት ትለናለች የዛሬ ባለ ታሪካችን በውስጥ መስመር። እንግዲህ ምን አለች? ሰዎች ሚስቱ ልትወልድ ውጭ ሀገር ኢትዮጵያ ሄዳለች ብለው ሲያወሩ ሰምቼ መጥቼ ስጠይቀው ትክክል ናቸው፣ ግን አልወዳትም፣ አሁንም ወደው አንቺን ነው ይለኛል አለች። ነገር ግን ሞባይሉ ላይ ስመለከት ስቲል ነው፣ ይጻጻፋሉ፣ የፍቅር ቋንቋ ይቀያየራሉ፣ አንድ ላይ ናቸው አለች። እና ምን ይሻለኛል? ጨንቆኛል፣ ሰው የለኝም፣ ውጭ ሀገር ነው ያለሁት፣ እሱንና እሱን ብቻ ነው የማውቀው፣ እባካችሁ ምከሩኝ እያለች ነው እህታችን በውስጥ መስመር። እኔ ግራ እየገባኝ ነው። ምን ሆናችሁ ነው ወጣት ልጆች እንደዚህ ወይንም በዚህ ልክ ዴስፐሬት የሆናችሁት? ኢማጅን በእድሜ የጥፍ ያህል ይበልጣታል፣ 4 ልጆች ያሉት፣ የ4 ልጆቹን እናት ፈቶ ሌላ ሴት አስረግዞ ልጅቷ ልትወልድ አገር ሰላም ነው ብላ በመጣችበት እንደገናችን ይዞ አንቺን ነው የምወደው እያለ ነው። ምን ሆናችሁ ነው እንደዚህ ተስፋ የቆረጣችሁት? ልጅነት ውበት እኮ ነው። አረ ተው፣ አረ ተው፣ ተስፋ አትቁረጡ። እንደዚህ ተማሩ እንዴ! ሽማግሌ ሰው ሽማግሌ የልጆች አባት፣ አረ በጌታ በኢየሱስ አረስቲ ብላችሁ ራሳችሁን ነቃ አድርጉ። ራሳችሁ መታ መታ አድርጋችሁ ዌክ አፕ በሉ። ምን ሆናችሁ ነው እንዴ? በዛ ላይ ከሰማች በኋላ እንኳን ምን ይሻለኛል ግራ ገባኝ። ይሄ እኮ ምንም ምክር አያስፈልገውም እንዴ። ከዚህ ውስጥ ውልቅ ነው ማለት ያለብሽ። ገና ልጅ ነሽ፣ ፍረሽ ነሽ፣ ብዙ ፈላጊ ያለሽ፣ ፖቴንሻሉ አለሽ፣ መማር ትችያለሽ። ለምንድን ነው ከዚህ ጋር የምትደናቆሪው? እኔ በጣም አዝኛለሁ። እባካችሁ ወጣት ሴቶች እባካችሁ ከሽማግሌ ጋር አትንገታገቱ። ችግር የለም የእድሜ ልዩነት ኢዳዝም ማተር ወንድና ሴት መሀል፣ ግን አትሊስት ልጆች ነበሩኝ ብሎ ግልጽ እንኳን አልነገራትም። በዛ ላይ ደግሞ ከዚች ካስረገዛት እና ልትወልድ ከሄደችውም ጋር አክቲቭ ነው። በዚህ ሁሉ ጥንቅጥ ውስጥ ዋይ ለምን ዋጋ ትከፍላላችሁ?
እና በጣም በጣም አዝኛለሁ። ወጣት ልጆች እንደዚህ በጣም ራሳችሁን በማውረዳችሁ ነቃ በሉ። እህቴም ከዚህ ውስጥ ውልቅ ብለሽ ውጪ ብያታለሁ። በእኔ በኩል በእናንተ በኩል የምትሏትን በሏት። ውድድ ነው ማረጋችሁ ባይ